ከየት መጡ ምንድናቸው በመላው ሀገሪቱ ስለዚህ አለባበስ ሰው እየተነጋገረበት ይገኛል። ከየት የመጣ አለባበስ ምን አይነት አለባበስ የሚሉ ጥያቄዎች የኔም ጥያቄ ናቸው። እንዲሁ ደግሞ ብዙ ሰዎች አሁን ዳዊት ድሪምስ ያሉ ኮሜንት ሰጡኝ ነበር ኢንክሉዲንግ ሂም እሱንም ጨምሮ ሌሎችም በዚህ ስራ የተሰማሩ ሰዎች ትውልድን የሚገል ነገር ስለሆነ እኔ ማርያም ማጠራለሁ ሁሌም ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪና ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እና ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ቤተሰቦች፣ ሰሞኑን ሰዎችን እጅግ በጣም በሰፊ ሲያነጋግሩ የነበሩ ትላልቅ መረጃዎች ነበሩ። እነዛ መረጃዎች መካከል እርሱም ምንድነው እጅግ በጣም ትልቅ አዋርድ ሰሞኑን ኢትዮጵያ ውስጥ ተዘጋጀላችሁ ታውቃላችሁ። ታዲያ በዛም ፕሮግራም ላይ ኢትዮጵያዊ ባህልን የማያንጸባርቁ የተለያየ አይነት አለባበስ የለበሱ እጅግ በጣም ብዙ የሶሻል ሚዲያ ኢንፍሉዌንሰሮች ነበሩ። ታዲያ እጅግ በጣም ብዙ ሰዎችም በዛ ጉዳይ ላይ ሀሳብና አስተያየታቸውን እየሰጡ ነበር። ቲክቶከሩ ደግሞ አዶናይ ሽልማት ፕሮግራም ከተደረገለት በኋላ እናታችን ቅድስት ድንግል ማርያምን እጅግ በጣም በሚገርም ሁኔታ ማርያም እያለ በመድረክ ላይ እያመሰገናት ነበር። እስኪ ደግሞ አንዳንድ ቪዲዮችን ሰምተን ነበር። ከየት መጡ ምንድናቸው በመላው ሀገሪቱ ስለዚህ አለባበስ ሰው እየተነጋገረበት ይገኛል። ከየት የመጣ አለባበስ ምን አይነት አለባበስ የሚሉ ጥያቄዎች የኔም ጥያቄ ናቸው። እንዲሁ ደግሞ የእናንተም ጥያቄ ይሆናሉ ብዬ ገምታለሁ። ለዚህ መልስ ያለው ሰው እስቲ ሐሳብ አስተያየቱን ኮሜንት ላይ ያጻፈ። የቲክቶክ እና የዩቲዩብ ፎርማት ስላልፈቀደላቸው ነው እንጂ ብልግናውን ሜዳ ላይ ይሰሩታል ብዬ ፈራለሁ። ዝነኛ ለመሆን ሰው ራሱን ጥሏል። ክርስቶስ ኢየሱስ ግን ያለው የሚወደኝ ራሱን ይካድ አለ። ከእግዚአብሔር ለመውጣት ያን ያለ ራስን መጣል አያስፈልግም ነበረ። እና በጣም የሚያሳዝነው ይሄንን ነውር የሚሰሩት ደግሞ አንገታቸው ላይ ክር ያሰሩ ልጆቻችን ናቸው። ተው የሚል ወላጅ የለም። ምናልባት ወላጆችም የሚያቀምሳቸው የሚያጎርሷቸው ስላጡ ልጆቹ ተንከባለውም ተራቁተውም የሚያመጡትን ገንዘብ አብረው ለመብላት አስበው ይሆናል። ግን መርዝ ነው፣ የሞት እንጀራ ነው፣ የገሃነመ እሳት ምግብ ነው። ክርስቲያን በክብሩ ጾሙን እኮ ያድራል። እልህ ምን ያስውጣል ይባል ነበር ድሮ። ምን ማለት እንደሆነ ታውቃላችሁ? ሰው ክብሩን ጠብቆ ነው የሚኖረው። የተናገሩት ከሚጠፋ የወለዱት ይጥፋ ብሎ ለቃሉ የሚስማማ ተረት የሚያስቀምጥ ተገቢ እንኳን ቋንቋ ባይሆን እንኳን ከወለዱት ልጅ በላይ ቃሉ ይከበራል። አያችሁ፣ ቋንቋው ይሄ ነው እንጂ መቼም በልጅ መፍረድ ተፈልጎ አይደለም። በዚህ ልክ በሚኖርባት ምድር ላይ ዛሬ በጣም ብዙ የሚያሳፍሩ ነገሮችን ገልጣችሁ ታያላችሁ። ይሄ ሰይጣን በደንብ እያለማመደን ነው። የሚገርማችሁ የምዕራቡ ዓለም የሉሲፈርን ተንኮል፣ የኢሉሚናቲን አሰራር፣ የጨለማውን ዓለም ጉዞ ምሁራኑ በጣም ስለነቁና ስላወቁ ማምለጫውን እያሰቡበት ይገኛሉ። አይታችሁ ከሆነ በርካታ ነጮች ከመስቀሉ ጋር ያላቸውን ውህደት እያጠናከሩ ነው። የጨለማው ዓለም አሰራር እንደወረራቸው ገብቷቸዋል። ጥቂቶችም ቢሆኑ ያ የተንሰራፋ በምሁራኑ ጥናት መደረግ ጀምሯል። የበረቱ የሃይማኖት አባቶችም ወደ አብያተ መቅደሶቻቸው መሄድ ጀምረዋል፣ ጠንክረዋል። በዚህ አይነት ዓለም እንዴት ብሎ ከዚህ ከጨለማው አሰራር እንደሚወጣ እየታገለ ባለበት ሰዓት ጨለማውን ሲያጋልጥ እኛ ኢትዮጵያውያን ሳናውቅ ወደ ጨለማው በሰልፍ እየገባን ነው። ትክክል ነው ቤተሰቦች፣ እኚህ አባታችን ሲናገሩ የነበረው ነገር እጅግ በጣም ትክክል ነው። ምክንያቱም ባህል ማህተብ ቢሆኑ ለሞ ኢትዮጵያ የሆኑ ሰዎች ይሄ ነገር ሊያደርጉት ፈጽሞ አይችልም። የለበሰችው አለባበስ ኢትዮጵያን ባህል የማይመጥን ነገር ነው። ታዲያ ቤተሰቦች እናንተስ ይህ ቪዲዮ እንዴት አገኛችሁ? እስኪ ደግሞ ሌላ ቪዲዮ አይተን እንመለስ። ሌላ ደግሞ በመቀጠል ማሳጋችሁ ቪዲዮ እንደው ቤተሰቦች ሰሞኑን ቲክቶከሩ አዶናይ ሽልማት ከተሸለመ በኋላ እጅግ በጣም ደስ በሚል ሁኔታ እናታችን ቅድስት ድንግል ማርያምን እያመሰገነ ነበር። የፕሮግራሙ ስነ ስርዓት ካለቀ በኋላም ወደ አክሱም ጽዮን ማርያም ሄዶ ምስጋናውን ለማቅረብ ሄዶ ነበር። ታዲያ እጅግ በጣም ብዙ ሰዎችን ደግሞ ሲያናድ የነበረው ድርጊት እርሱም ምንድነው አክሱም ጽዮን ማርያም ከገባ በኋላ በቤተ መቅደስ ውስጥ የተለያዩ ሰዎች ተሰብስበው ከሱ ጋር ፎቶ ለመንሳት እያደረጉ ነበር። ታዲያ እንዴት ነው የቤተ መቅደስ ውስጥ ስነ ስርዓት ውስጥ እንደዚህ ሊደረግ የሚችለው ብለው እጅግ በጣም ሰዎች ሀሳብና አስተያየታቸውን እየሰጡ ነበር። እስኪ ደግሞ ይሄ ቪዲዮ አይተን እንመለስ። ኧረ ለቤተ መቅደሱ ክብር ይኖራችሁ። አይ ጊዜ ስንቱን ነው የሚያሳየን እንዴ? ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያቅ እንትን ይጣ እንዴ? ሃይ ሀበሻ እንዴ ለሃይማኖታችሁ ክብር ስጡ። እስቲ ይሄን ያህል ጫጫታ ቤተ መቅደስ ውስጥ ይሄ ነገር ተገቢ ነው እንዴ? ምን አለበት ውጭ እስኪወጣ ብትጠብቁ? ኧረ ወዴት እየሄድን ነው? የምናረገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው እንዴ ጭራሽ። ይሄ ነው እንግዲህ የሰግጡ ፈምሱ ደድቦ መጨረሻ። የት እንዳላችሁ ግን አውቃችኋል። ቤተ መቅደስ ውስጥ እኮ ናችሁ። አዶናይ ይህንን ነገር ኃላፊነት ወስደ ተረጋጉ፣
ስንወጣ ይደርሳል፣ ውጪ አብረን እንነሳለን ማለት ትችል ነበረ። ኦኬ እሺ፣ እሱ አላወቀም፣ አንድ ሰው ነው እንተወው። ከዛ ሁሉ ሰው አንድ ሰው እንዴት ይጠፋል? ኧረ ሕዝብ የተረጋጉ፣ ስርዓታችሁን ያዙ፣ ቤተ መቅደስ ውስጥ እኮ ናችሁ ብሎ አንድ የሚቆጣ ሰው እንዴት ይጠፋል? ከዛ ሁሉ ሰው መሃል ብዙ አባት አለ፣ ብዙ ወጣት አለ፣ ብዙ የተማረ አለ፣ ብዙ ያነበበ አለ። እንዴት አንድ ሰው እንኳን ተረጋጉ እንጂ የት እንዳላችሁ እወቁ፣ ስትወጡ ይደርሳል ብሎ እንዴት አይናገርም? አንድ ሰው ክርስቶስ አክት ያደረገበት አንድ ቦታ ብቻ ነው የምታገኙት መጽሐፍ ቅዱስ ላይ። እሱም ቤተ መቅደስ ውስጥ ሲገበያዩ ሲነግዱና የተለያዩ ነገሮችን ሲያደርጉ የተመለከተበት ቦታ። ከዛ ምን አደረገ? ዕቃቸውን የሚሸጡትን ነገር እያፈራረሰባቸው እየበተነባቸው ቤቴ የጸሎት ቤት ትባላለች አላቸው። እንዲሁም መጽሐፍ ቅዱስ ሲናገር ምንድነው የሚለው? የቤት ቅናት በላኝ ይላል። በነገራችን ላይ እኔ ባዶና ያልቀናም፣ በቤተ ክርስቲያን ግን እቀናለሁ። ቤተ ክርስቲያን ውስጥ የሚደረገው እያንዳንዱ ስህተት፣ እያንዳንዱ ጥፋት በጣም ነው የቤቱ ቅናት የሚበላኝ የሚከነከነኝ፣ እንድናገር የሚገፋፋኝ። ልጁን ውደዱት፣ ከፈለጋችሁ ማምለክ ትችላላችሁ፣ ነገር ግን ከቤተ ክርስቲያን ውጪ። ለአሁኑ የሆነው ሆኗል፣ ያለፈው አልፏል። ለወደፊቱ ግን በነገራችን ላይ አዶናይ ብቻ አይደለም፣ መምህራን ሁኑ፣ ሰባኪያን ሁኑ፣ ዘማሪያን ሁኑ፣ መንፈሳዊ ቲክቶክ ላይ የምትሰሩ ሰዎችም ሁኑ፣ ቤተ ክርስቲያን ውስጥ ስርዓታችሁን ያዙ። አንደኛ ሰዎች እንደዚህ ወደ እናንተ ሮጠው እንደዚህ አይነት ነገር ሊያደርጉ ሲሞክሩ ተረጋጉ፣ ይደርሳል፣ አሁን ያለነው የተከበረ ቦታ ነው፣ ቤተ መቅደስ ነው ብላችሁ ከልክሏቸው። ሁሉን ነገር በስርዓቱ በልኩ ከቤተ ክርስቲያን ውጪ ያድርጉት። ቤቱ የጸሎት ቤት እንጂ ምድራዊ ነገር የምታራምዱበት ቤት አይደለም። ይህ ቤተሰቦች እንደተመለከታችሁት ነው። ይህ ወንድማችን ሲናገር የነበረው ንግግር እጅግ በጣም ነበር ደስ ይለው። ቲክቶከሩ አሮናይ ሲናገር እንደሰማችሁት ነው። እኔ ልጸልይ ነው የመጣሁት ተባካችሁ ተውኝ እያለ ነበር፣ ግን ህዝቡንም ሊሰማ አልቻለም። ታዲያ ቤተሰቦች እናንተስ ይህ ቪዲዮ ስታዩ በድጋሚ ልጠይቃችሁ፣ ምን አይነት ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች ቅድም መግቢያችን ላይ ነገርኳችሁ፣ ኢቫን የምትባለው እህታችን የለበሰችው አለባበስ እጅግ በጣም ኢትዮጵያኖችን የማይወክል ደግሞ ኢትዮጵያ ውስጥ ሊካሄድ የማይችል ባህልን ያንጸባረቀች ተብላ ነበር። ታዲያ ለምንድን ነው ይሄን አለባበስ የለበሽው? ወደፊት ደግሞ ልጆች እስከወለድሽ በኋላ ስላለባበስሽ ምን ብለሽ ነው የምታስረጃቸው? እጅግ በጣም ደስ የሚል ነገር ነበር ስታደርግ የነበረው ስትባል የመለሰችው መልስ ደግሞ እጅግ በጣም ሰዎችን እያነጋገረ ነበር። በድጋሚ እስኪ ደግሞ የሚዲዮም አይተን ነበር። ስለዚህ እያልሽ ያለሽው መገላለጤ የኛም ባህልም ነው፣ ምንም ችግር የለውም እያልሽ ነው። መልካም። አሁን የምትለብሽው ልብስ ነገ እናት መሆንሽ አይቀርምና ዳርቻው የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆነው ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝ ነገር እንደው ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛልና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። ቤተሰቦች ንግግሯን እንደሰማችሁት ነው። ማንኛውም ሰው የሰለጠነ ቤተሰብ ሊኖረው ይችላል፣ ግን እንደዚህ አይነት አለባበስ ልበስ ብሎ የሚፈቅድ ቤተሰብ ኢትዮጵያ ውስጥ አለ ብዬ አላስብም እኔ በግሌ። ታዲያ እናንተስ አነጋገሯን እንዴት አገኛችሁት? የመለሰችው መልስ እጅግ በጣም ነበሩ ሰዎችን ሲያናድ የነበረው። በምላሹ ማድረግ የነበረባት ምንድነው የኢትዮጵያ ሕዝብ ወይ ካስቀየምኳችሁ ይቅርታ ብላ ነበር ጠይቄ የነበረባት። ሰው የሚጠበቀው ይሄን ምላሽ ነበር። እሷ ግን ምላሹ የሰጠችው ይሄን ንግግር ነበር። ታዲያ ንግግሯን እንዴት አገኛችሁት? ወደ ኔክስት። ሌላ ደግሞ ቤተሰቦች አስደንጋጭ ዜና እየተነገረ ነበር። እርሱም ምንድነው? ጥንቃቄ አድርጉ ወላጆች፣ ባካችሁን ልጆቻችሁን በአይነ ቁራኛነት ጠብቁ። ምክንያቱም ካጠገባችሁ ትንሽ ዞር ካሉ በጣም ብዙ ህጻናትን የሚዘርፉ ሌቦች መጥተዋል እየተባለ ነበር። እጅግ በጣም በሚያሳዝን ሁኔታ አንድ ቪዲዮ
እጅግ አስደንጋጭ ነው። እባካችሁ ጥንቃቄ አድርጉ፣ ልጆቻችሁን ጠብቁ። ጊዜው ከፍቷል። ህፃን ልጅን እንግዲህ በቆራሌው ማዳበሪያ ውስጥ ደብቀው ለማሳለፍ ሲሞክር የነበረ ግለሰብም በቁጥጥር ስር መዋሉ ተከትሎ ድርጊቱ እጅግ በርካቶችን አስደንግጧል። ግለሰቡ በፎቶ ላይ እንደምትመለከቱት ታዲያ ጨቅላ ህፃን ልጅን በቆራሌው የዘር ማዳበሪያ ማሰባሰቢያ ቦርሳ ውስጥ ደብቆ በማስገባትም ለማምለጥ ሲሞክር በንቁ ማህበረሰብ ጥቆማ በፖሊስ ቁጥጥር ስር መዋሉ ተሰምቷል። በቆራሌው ስም ለሚንቀሳቀሱ አካላት ልዩ ትኩረት እንዲሰጥና እንዲሁም ደግሞ አጠራጣሪ የሆኑ እንቅስቃሴ ስትመለከቱ በፍጥነት ለፖሊስ ጥቆማ እንዲሰጡ እንግዲህ ጥሪ ቀርቧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ሰዎች ቪዲዮውን ተመለከታችሁት ነው። ቁራሌ በመምሰል በቁራሌ መዳበሪያ ልጁን አግቶ ለመሄድ ሲል ነበር የሰውዬ የተያዘው። ታዲያ ቤተሰቦች ባካችሁን ይሄን ቪዲዮ ከሰማችሁ በኋላ ለጥንቃቄ ያክል ነው ለእናንተ ይሄን ቪዲዮ ይላችሁ የመጣሁት። ልጆቻችሁን በቻላችሁት መጠን ልጆቻችሁን መጠበቃችሁን አትዘመው። ቤተሰቦች ሶሻል ሚዲያ ላይ የተለያዩ ማይሆን ስራ የሚያደርጉ ቲክቶከሮችን እንዲሁም ደግሞ የተለያዩ ስራ የሚሰሩትን ማንኛውንም ማህበረሰቦችን የሚተች ሶሻል ሚዲያ ባለሙያ ያለ ሰመረ ባሪያው እጅግ በጣም ብዙ ጊዜ የሚናገራቸው ነገሮች እጅግ በጣም ብዙ ሰዎችን ነው ደስ የሚያስብሉ። ምክንያቱም ባለባበስም ሊሆን ይችላል በማይሆን ድርጊቶችን በንግግራቸው ወጣዋጥ ያሉ ሰዎች ላይ ሀሳብና አስተያየት መስጠት ነው የሚታወቀው። እስኪ ደግሞ ሰመረ ባሪያው ሲናገር የነበረው አንድ ቪዲዮ ነበር። ይሄ ቪዲዮ ሰምተን ማህበረሰብ ውስጥ እንደዚህ አይነት ድንዛዜ በበዛ ቁጥር ማህበረሰብ ይዳከማል፣ ዜሮ ይሆናል፣ ባዶ ይሆናል። ባህል፣ እምነት፣ ወግ ምናምን እርሱት። እንደ ሰውም ራሱ የነሆለለ በቃ እንደዚህ በቁሙ እንደው ሄደ በጣም ማትለው ሰው በጣም ብዙ ሰው ያፈራል። ናርኮቲክስ ማለት ነው። አሽሽ የሚያጨስ ሰው ካለ ተስፋ ይቆርጣል። የታወቀ ነገር ነው። ከዛ ውጪ ደግሞ ያለህ የሌለህ ነገር ያለ ይመስልሃል። ሁሉም ነገር ኮንፊደንስ ይሰማል። ጎዳና ላይ ሆምለስ ሆነ እየተኛ የሚሰማ ኮንፊደንስና አለኝ የምትለው በቃ የራስ የሆነ ግንዛቤ አሽሹ የሚፈጥርብህ ጡዘቱ ሱረቱ እንትኑ መደንዘዙ የሚፈጥርብህ ስሜት ለ5000 ሰው ሪል ስቴት የሰራ ሰው በአንተ ሌቭል ኮንፊደንስ አይኖረውም። እንደዚህ አይነት ሰው በበዛ ቁጥር ሐሺሽ የሚጎዳው ሰው የሐሺሽ ተጠቃሚ ሰው በበዛ ቁጥር ማህበረሰብ ይደነዝዛል፣ ተስፋ ያጣል፣ ነገር ማየት አይችልም፣ ሪያሊቲ ውስጥ አይኖርም። ጋዳው ዓለም ብርቅ ነው የሚሆንበት። ምክንያቱም የራሱን ዓለም ይስላል። ላንተ ስታየው ግን ምንም ዩዝለስ መንገድ ላይ ተኝቶ አንተን አላሳልፍ አላስኬድ የሚልህ ሰው ነው የምታገኘው። ምንም ይፈልጥ በቃ እንደዚህ አይነት ሰው የምታፈራው ሳምሃው እነሱ ሰዎች ሲበዙብህ ማህበረሰብ ይሞታል። አሁን እኛ ጋር ያለው ትልቁ ችግር ምንድነው? የሐሺሽ ቁጥጥር ብዙ እንትን አይደለም። ምን ይላል? በዚሁ ልክ ይሄንን ማህበረሰብ ውስጥ ያለውን ድንዛዜ የሚፈጥሩ ሰዎች ሱፍ ለብሰው አዳራሽ ተከራይተው የኔን ያንተን ልጆች፣ እህቶች፣ ታናናሽ ወንድሞች ገንዘብ በሺዎች የሚቆጠር ገንዘብ አስከፍለው ልክ ሐሺሹ የሚፈጥርብን አይነት ነገር ጎዳና ላይ የተኛ 16 ቪላ ያለ የሚመስልን አይነት ስሜት ልጆች ውስጥ ይፈጥራሉ። ይሄ ፎቅ የኔ ነው በሌላል ይሄ ነው እየተደረገ። በነገራችን ላይ ሲሪየስሊ እንድሰሙኝ ይፈልጋሉ ይሄንን ጉዳይ። አይ ዶንት ኬር ማናቸውም ሰዎች ቢሆኑ ብዙ ሰዎች አሁን ዳይት ድሪምስ ያሉ ኮሜንት ሰጡኝ ነበር ኢንክሉዲንግ ሂም እሱንም ጨምሮ ሌሎችም በዚህ ስራ የተሰማሩ ሰዎች ትውልድን የሚገል ነገር ስለሆነ እኔ መናገር እፈልጋለሁ። ከኔ ራስ ይውረድ። በጣም የማይረባ ስራ ነው እየሰራችሁ ያላችሁት። ሐሺሽ ነው እየሸጣችሁ ያላችሁት። ዩ አር ድራግ ትራፊከርስ። ማህበረሰብን የሚያደነዝዝ ወጣቶችን ይሄ ፎቅ ስታልፊ የኔ ነው በይ፣ ይሄ ፎቅ አንተ ይሄ መኪና የኔ ነው ብል ገብተህ መኪና ቤት ውስጥ አንድ ብር ሳይኖር ስንት ነው ብለህ ጠይቅ፣ ተከራከር። ጭራሽ እንዴ ይሄንን አይነት እብደት ለመፍጠር 10 እና ምናምን ሺህ ብር ከፍሎ ስንት ወር ሙሉ በታክሲ ተመላልሶ አንተ አዳራሽ ውስጥ መጋዘን ውስጥ ተቀምጦ ያንተን ነንሰንስ ሰምቶ ውጤቱ ይሄ ከሆነ አንድ እንትን ገዝቶ አጭሰው እዛው ጋር አይደርስም እንዴ? ብዙ ገንዘብም ሳይከፍል ውጪ ያሉት ወንድም እህቶቹም ገንዘብ ከፈልን ብለው ሰርቶ የለፉትን ገንዘብ ሳይገፈግፉ ምን ሳይሉ እኮ ዝም ብሎ ገዛ አድርጎ እኮ እንትን አድርጎ ያደርጋል እኮ እግዚአብሔር። እውነት እንዴ አሁን እናንተ ምንድን ነው እየሰራችሁ ያላችሁት? ይቅርታ ጉንፋን ስለያዘኝ ምንድን ነው እየሰራችሁ ያላችሁት? ማህበረሰብ እያበረከታችሁ ያላችሁት ነገር ምንድን ነው? እንዴት የሰው ልጅ መሀይምነትን ያሰለጥናል ለልጆች? እንዴት የሰው ልጅ ተስፋ ማጣትን ለልጆች ያሰለጥናል? ሆፕለስነስን፣ በአቋራጭ መክበርን። የሰው ልጅ ገንዘብ ግዴታ አፈር መጋጥ የለብም። ኢትዮጵያውያን አባቶቻችን እኛ በእግራችን በባዶ እግራችን ነው የተማርነው ይላሉ እና አንዳንድ ሰዎች ይላሉ ግዴታ ሰፈር አድርጋ አይደለም ገንዘብ የሚገኘው ይላል። ስለዚህ ስረቅ ማለትም ሰፈር ሳታረግ ሳትለፋ የሚገኝ ሀብት የለም። 100% ነው ልንገርህ። ከ100 ሰው አንድ ሰው የአባቱን ውርስ ሊወርስ ይችላል፣ ይጠጣበታል ግማሹ ሰው። ከዛች ከ1% ላይ ደግሞ 50% ግማሹ በያንድ ቤተሰቦች የሰመረ ባሪያውን ንግግር እንደወደዳችሁት አልጠራጠርም። እጅግ በጣም ደስ የሚል ንግግሮችን ነበር ሰመረ ባሪያው ሲናገር የነበረው። እኔ በግሌ እጅግ በጣም ደስ የሚለኝ እጅግ በጣም ብዙ ትምህርቶችን የሚያስተምረኝ ወንድማችን ነው። ታዲያ ቤተሰቦች እናንተስ የሰመረ ባሪያው ንግግር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ
አስቀምጡ። ቤተሰቦች ሰሞኑን አዋርድ ነበር። እጅግ በጣም ሰዎችን በአዋርዱ ላይ ሀሳብና አስተያየታቸውን እየሰጡ ነበር። ታዲያ በአዋርዱ ላይ አዶናይ ጥቃት ደረሰበት፣ ድብደባ ደረሰበት እየተባለ ነበረ። ግን በስተመጨረሻም ቪዲዮ ሲጣራ ጥቃት ደርሶብኛል ሳይሆን ከወንድሜ ፍቅር ነው እኔን ለማግኘት የመጣው ብሎ አዶናይ መልስ እየሰጠበት ነበር። እስኪ አንድ ቪዲዮ አይተንም። አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላውቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው? እኔ ግራ ገብቶኝ ነበረ እና ወንድሜ በጣም ወድሃለሁ። አመታዊ የንግስ በዓል ነው፣ እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩትኝ። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግን በጣም ደስ ብሎኝ ነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይ ነው መደግፈው። ያው ቤተሰቦች አዶናይንም የወንድማችንን ንግግር እንሰማችሁት ነው። እጅግ በጣም ሰዎች ግን በመድረክ ላይ ያለ ተረብሸው ነበር። አዶናይ ላይ ጥቃት ለማድረስ ሞክሯል እያሉ ነበር። ግን ወንድማችንን በምላሹ እንደተናገረ ነው ወንድማይ ፍቅሩን ለማሳየት ነበር አዶናይ ድረስ እንደዚህ ሲሄድ የነበረው። ተራ ቤተሰቦች እናንተስ የአዶናይ ድርጊት እንዴት አገኛችሁት? እጅግ በጣም በሚገርም ሁኔታ አዶናይ ደግሞ በድጋሚ ወደ አክሱም ጽዮን ማርያም ተመልሶ እጅግ በጣም ብዙ ለብዙ ነዳያኖችም ብር በመስጠት እጅግ በጣም ብዙ ኢትዮጵያኖችን እያስደሰተ ነበር። እስኪ ደግሞ ለመጨረሻ ይሄ ቪዲዮ አይተን ነበር። ጋይስ ወደ አክሱም ማርያም ጽዮን ተመልሼ መጥቻለሁ። ይኸው 50,000 ብር ይዣለሁ። ብር ለመስጠት ነው ፍላጎቴ። ይኸው እንደምታዩት ብሩ አምጥቶልናል ማለት ነው። አዲስ ብር ነው የምላችሁ። ስለዚህ እንውረድና ናፒ እናሳያቸው። ከዛን ጀምራ ከዛ አካባቢ አንድ ዝም ብዬ ሁለት ላውጣ። አዎ በቃ ይኸው 3 ይዛለሁ ዝም ብዬ ለጊዜያዊ ሰው እንዳይከብኮ ነው። ና ናፒ ና ቶሎ በል። በዚህ እንጀምር። ና ቶሎ በል እንዳያችሁ እኮ ነው። አባት እንኩም አቦ እናዬ ይሄው حاز ቤቢ حاز ቆይ ተረጋጉ። እሺ አቦዋ እሺ አይዞን እሺ ኖ እሺ ለሁሉ ያ እሺ ይሄው ማማ እሺ ይሄው ተረጋጉ። ርጋ ሄደ كلهم برقعت እሺ برقعت እሺ ተረጋጋ እሺ ርጋ ችግር አለ ወይ ተረጋጋ እሺ ማማ እሺ ይኸው ደህና ጽቡቅ እንከዝሃ እሺ ኮሜ እሺ አቦ እንኩ ወይ ሀሜልኩም ፈይጥኩም አነ ሙኻኔ ሀሜልኩም ፈይጥኩም አዶናይ ሙኻኔ ሀሜልኩም ፈይጥኩም ዋው ያንና እሺ እንዴት አወቁ አዶናይ መሆኔን? እኔን ከከስተ እንዴት አወቁ አዶናይ መሆኔን? አይነ ስውር ነው አይነ ስውር ነው እንዴት አወቁ? አረ በቃ እሺ ዛሃ እሺ ጥኑ ተረጋጋ። አንቺ አንዴ እሺ ብር ትንሽ አሁን ደግሞ ይኸው የሁለት ይዘናል። አትሩጡ፣ መሮጥ አይቻልም። አትሩጡ ወደ ኖ የተቸገሩ አሉ።
ይሄው ቤተሰቦች ወንድማችን አዶናይ እጅግ በጣም ደስ የሚሉ ስራዎችና የሚሰራው ያገኘውን ብር ለተለያዩ ለተቸገሩ ሰዎች እያካፈለ ነው። እጅግ በጣም ደስ የሚል ነገር ነው እያደረገ ያለው። ሰሞኑን እጅግ በጣም ትልቅ ፉክክር ውስጥ ገብቶ ነበር ከዩቲናስ ጋር። በስተመጨረሻም መኪናውን እንደበላ ሁላችሁም ታውቃላችሁ። ታዲያ ወንድማችን አዶናይ የሚያደርጋቸው ነገሮች እንዲሁም ደግሞ የሚያደርጋቸው ሰብአዊ ድርጊቶች እጅግ በጣም ሰዎችን እያስደሰቱ ይገኛሉ። ቤተሰቦች አዶናይን ድርጊት እንዴት አገኛችሁት? እሺ እንቅጯን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልሐምዱሊላህ ይላል። ለምናል ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችሁ ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም፣ ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው? እሷ ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል? ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ፣ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው ትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይሄንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። ለማንኛውም ነገ ማርያም አይደለች፣ ኮሜንት ላይ የምትወክላችሁ ሰዎች ማርያም 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 እያላችሁ ጻፉ። ቃል መግባት ቀላል ነው፣ ቃሉን መጠበቅ ግን እሳት ነው። ዛሬ የደረሰኝ ታሪክ ፍቅርንና እምነትን በወንፊት የሚያበጥር ነው። ይህ ልጅ የገጠመው ነገር በእናንተ ላይ ቢደርስ ምን ታደርጉ ነበር? ከፍቅረኛዬ ጋር ከተዋወቅን 1 ዓመት ሞልቶናል። በጣም እንዋደዳለን። ልዩ የሚያደርገን ነገር እስከ ሰርግ ድረስ ግንኙነት ላለማድረግ ቃል መገባባታችን ነው። እሷን እንደ ንግስት፣ ራሴን እንደ ንጉስ አክብረን ለቀኑ ጓግተናል። ግን ከዓመት በኋላ አንድ መርዶ ሰማሁ። ስለ ቤተሰቦቿ የማውቀው ታሪክ ተገለበጠ። አባቷ የሞቱት በኤችአይቪ ቫይረስ ነው። እናቷም ቫይረሱ በደማቸው አለ። ይባስ ብሎ ታናሽ ወንድሟ ሳይቀር በዚሁ ሁኔታ ውስጥ ነው ያለው። አሁን ጭንቅላት ላይ የሚመላለሰው ጥያቄ እብድ ሊያደርገኝ ነው። እሷም ቫይረሱ ይኖርባት ይሆን? ግንኙነት የማናደርገው ለክብር ነው ወይስ ይህንን ሚስጥር ለመደበቅ? ወይስ እሷ ምንም የምታውቀው ነገር የለም? ልጠይቃት እፈራለሁ። ዝም ብዬ ልቀጥልም አልቻልኩም። እንደማልተዋት ቃል ገብቼላታለሁ። አሁን ግን ፍርሃት ፍቅሬን እየበላው ነው ይላል። ወዳጆቼ ይሄ ልጅ ምን ያድርግ? ዝም ብሎ ይሂድ ወይስ ይጋፈጠው? እንዲመረመሩ መጠየቅ መብቱ ነው ወይስ እሷን ማግለል ወይም መጠራጠር ነው? እስቲ ያለ ፍርድ በቅንነት ምከሩት። ዛሬን ለነገ እንኖር። መልካም ጊዜ። ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። በቀጣይ አሪፍ እናንተን ያስተምራሉ፣ ቁም ነገር ያስዛሉ እያሰብኳችሁ ቪዲዮዎች ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ እንዲሁ ደግሞ ቪዲዮቻችንን ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ